መነሻ ስተት ነው ሰላማዊ ትግል የሚካሄደው ለእንዲህ አይነት ጉዳይ ነው ለእንዲህ አይነት ጉዳይ አይካሄድም የሚባል ቲዮሪ የለም ሰላማዊ ትግል ከአምባገነን ለመገላገል ተካሂዶ ውጤት አምጥቷል ሰላማዊ ትግል ከዛም አልፎ ከቅኝ ግዛት ሳይቀር ለመገላገል ተካሂዶ ውጤት አምጥቷል ለህልውናም ጥያቄ ሰላማዊ ትግል ማድረግ ይቻላል ለህልውና ጥያቄ ሲሆን ሰላማዊ ትግል አይካሄድም ወይም በሰላማዊ ትግል ውጤት ማምጣት አይቻልም የሚል ቲዮሪ የለም ሰላማዊ ትግል ለማንኛውም አይነት ችግር መካሄድ ይችላል አንደኛ መነሻ ትክክል አይደለም ላለብን የህልውና ችግርም ሰላማዊ ትግልን መጠቀም እንችላለን ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም ሁለተኛ አሁን ስለጠይቀቱ እየተነጋገርን ያለ ነው ሊሰራ በሚችል በቲዮሪ ደረጃ መጻፍቶች ላይ ፊልሞች ላይ ሌሎች ነገሮች ላይ በሐሳብ ደረጃ ምናምንበት ሳይሆን ይሰራል ላይሰራም ነው ያማራ ህዝብ ጥይት እየተተኮሰበት ቤቱ ድረስ አብይ አህመድ ወታደር ልኮበታል እና እጁን አጣምሮ ነው የሚጠብቀው እጁን እንደዚህ አድርጎ ወይስ አልሞት ባይ ተጋዳይ ሆኖ ያለውን ምንሽርም ይዞ ወጥቶ ራሱን ማትረፍ ነው ያለበት እስቲ እዚህ ላይ ምን ማለት ይችላል አዝናለሁ በ21ኛው ክፍለ ዘመን አንተ ስለምንሽር ነው የምታስበው ሰላማዊ ትግል እጅን አጣምሮ መሞት መገደል አይደለም ሰላማዊ ትግል ትልቅ መሳሪያ ነው አምባገነኖችን ማንቀጥቀጥ የሚችል ነው በወራት አይደለም በሳምንታት አይደለም በቀናት አምባገነኖችን ሲጥል ታይቷል በኔና ባንተ እድሜ ቅርብ ጊዜ የዛሬ 10 12 13 አመት የአረብ ስፕሪንግን አላየህም 3 4 ለ30 ለ40 አመት በስልጣን ላይ የነበሩ አምባገነኖች ሲገረሰሱ አላየህ ይሄ ተጨባጭ አይደለም የኢትዮጵያን ተጨባጭ ሁኔታ ነው 1966 መንግስት የንጉሱ 40 አመት በስልጣን ላይ የቆየ የንጉስ ስርዓት በሰላማዊ ትግል ነው የወረደው ይሄ ተጨባጭ ሆነ ለኔና ላንተ ራሱ ሩቅ ያልሆነ በልጅነታችን የተከሰተ ነገር ነው ያ ነባራዊ ሁኔታ አሁን ይሰራል አሁን ኢትዮጵያ በዘር በሃይማኖት በተለያየ መልኩ ተከፋፍለዋል 66 ላይ የነበረው የኢትዮጵያ ማህበረሰብና አሁን ያለው አንድ አይነት አይደለም የአረብ ስፕሪንግን ያከናወነው ህዝብና ኢትዮጵያ ውስጥ አሁን በተለያየ መልኩ የተከፋፈለው እንደ አንዱኮ ህዝብ ሙሉ በሙሉ ጭቆና ውስጥ ነው ያለው ይሄ ሁኔታ ኢትዮጵያ ውስጥ ሊሰራ የማይችልባቸው ብዙ እውነታዎችን አስረግጦ ማቅረብ የሚቻል ይመስለኛል ልደቱ ከ1966 ይልቅ አሁን ያለው ትውልድና ዘመን ለሰላማዊ ትግል የበለጠ የቀረበ ነው ከ2000 በፈረንጆ በአበሻ ከ2002 3 ወይም ደግሞ የአረብ ስፕሪንግ ከተካሄደበት ጊዜ አሁን እንዳውም ለሰላማዊ ትግል የተሻለ ነው የቀረበ አመለካከት ነው ያለው መሳይ ችግሩ ምን መሰለህ አንድ ጊዜ አንድን አመለካከት ላለመቀበል ከወሰን የፈለገውን ያህል ሎጂክ የፈለገውን ያህል ማስረጃ መረጃ ባቀርብልህ ልታምናት ትችላለህ ቅንጅት ከመመስረቱ 2-3 አመት ወይም 4 አመት በፊት ሲባል የነበረው እንደዛ ነው ይሄን አምባገነን መንግስት በምንም ተአምር በሰላማዊ ትግል ቻሌንጅ ማድረግ አይቻልም እናንተ ውርውር የምትሉ የኢዴፓ ሰዎች ይሄን አገዛዝ ዴሞክራት ለማስመሰል ነው የምትታገሉት ይያሉ ይተቹን ነበር እነ ዶክተር ብርሃኑ ይተቹን ነበር ኋላ ግን 92 ዓመተ ምህረት በተግባር ሰላማዊ ትግል ውስጥ ገብተን ህዝቡን አንቀሳቅሰን ውጤት ማምጣት እንደሚቻል አሳየን በአዲስ አበባ ከተማ 14 የክልል መቀመጫ በፓርላማ 2 መቀመጫ በ3 ወር ጊዜ ውስጥ ማግኘት ይቻላል ህዝቡ ተነሳሳ እንዴ ለካ በሰላማዊ ትግል ለውጥ መምጣት ይችላል የሚል ተነሳሽነት አደረበት ፓርቲዎችም መነቃቃት ጀመሩ ከዛ 5 አመት በኋላ ነው 97 ዓመተ ምህረት ያን ሰላማዊ እንቅስቃሴ አድርገን ህዝቡ በሰላማዊ ትግል በምርጫ ለውጥ እንደሚመጣ ተስፋ አድርጎ ተሳትፎ አድርጎ ነው ከ180 በላይ መቀመጫ ተቃዋሚዎችን ማሸነፍ የቻለው ከ180 በላይ ወረዳ ነው በምርጫ ነፃ ማውጣት የተቻለው አዲስ አበባን የመሰለ የአገሪቱን ዋና ከተማ በሚሊዮን የሚቆጠር ህዝብ ያለባትን ነፃ ማውጣት ችለናል ማሸነፍ ችለናል ከዛ በኋላ አመራሮቹ በግልብነት ውጤቱን ሜዳ ላይ ባይበትኑት ኖሮ ዛሬ የመንግስት ለውጥ አምጥተን ብዙ አመት መቆየት እንችል ነበር ከኢህአዴግ ከብልጽግና አገዛዝ ምንገላገለው ከብዙ አመት በፊት ነው ያን ውጤት ስላበላሸው እና በኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግል ውጤት አምጥቶ አሳይቶና አንተ ራስህ ስትደግፈው የነበረው አብዛኛው የኢትዮጵያ ህዝብ የደገፈው ዶክተር አብይን ወደ ስልጣን ያመጣው ለውጥ ዋናነት ሰላማዊ ትግል ነው ግንቦት 7 አስመራ ሆኖ ኤርትራ ሆኖ አርበኞች ግንባር ወይም ኦነግ ተዋግቶ ያመጣው ለውጥ አይደለም የኢትዮጵያ ወጣቶች በቄሮነት በፋኖነት ተደራጅተው ያደረጉት ሰላማዊ ትግል ነው
የነ ዶክተር አብይ አገዛዝ ወደ ስልጣን እንዲመጣ ያደረገው ይሄ ተጨባጭ የሆነ ለውጥ ነው። በጠመንጃ እስካሁን አንድ ወረዳም ነፃ ያወጣ አላየንም። በዛ ነው አሁን እያልኩ ያለሁት እንደዚህ አይነት አምባገነን መንግስት ባለበት ሀገር የሰዎችን መብት ለማፈን የሚያስር የሚገል መንግስት ባለበት ሀገር ሰዎች ወደ ትጥቅ ትግል አይሄዱም እያልኩ አይደለም። እንደሚሄዱ በተግባር እየታየ ነው። ለዛ ተጠያቂው መንግስት ነው። አፋኝ መንግስት ባለበት ሀገር ሰዎች ምን ጊዜም ጠመንጃ ማንሳታቸው አይቀርም። ያን ሂደት እኔ ላስቆመው አልችልም፣ ላስቀረው አልችልም። የትኛውንም ያህል ብጠላው ባላምንበት መካሄዱ አይቀርም። ይሄን ሪያሊቲ የፈጠረው መንግስት ነው። ነገር ግን በተመሳሳይ ሁኔታ ደግሞ ሰላማዊ ትግል መካሄድ ይችላል። በነገር ላይ ከራሳችሁ ጋር ተጣልታችሁ ነው እንጂ አንተ ራስህ እኮ አሁን ሰላማዊ ትግል ነው እያካሄድ ያለው። ብዕር ይዘህ ማይክሮፎን ይዘህ ነው እየሰራህ ያለው። ጠመንጃ ይዘህ አይደለም። እኔን ለምንድን ነው የምትጋብዘኝ? ጠመንጃ የለኝ፣ ሰራዊት የለኝ፣ ለምን ትጋብዘኛለህ? አው እንግዲህ ትናንት ነው